ስለሆነ ያለው ከዛ ያንን ነገር በማካከለ ሁኔታ ቤተክርስቲያን አይ አሁን ህጉ ራሱ አይ ቲንክ የእድሜ ሊሚት እኮ አለው መሰለኝ ከ18 ዓመት በታች ምናምን አይፈቀድም መሰለኝ አይደል? ስለዛ ከሱ ጋርም በሄደ መልኩ አድርጋ ከ18 ዓመት በላይ ከ18 ዓመት በላይ ብትል ጤናማ ነው። ስለዚህ አሁን ይህን ነገር ብትል ጥሩ ነው ማለት አንድ ነገር ነው። ወይም ደግሞ ቤተክርስቲያኗ የሆነ መጽሐፍ በነገራችን ላይ የፍትሐ ነገሥት መጽሐፍ ኦፕን ነው ማለት ክፍት ነው። በጣም ብዙ ነገሮቹ ክፍት ናቸው። ከዚህ ውጭ ያለውን ደግሞ ከኛ በኋላ የሚመጡ አባቶች ይጨምሩበት፣ ያስተካክሉት እያለ ክፍት ያደርገዋል። ስለዛ ምንድነው ፍትሐ ነገሥቱ ክፍት ነው። ይሄ ቀኖና ራሱ አለ ማህበረሰባዊ ጉዳይ ነው፣ ስርዓታዊ ጉዳይ ነው። ስለዚ የተሻሻለ ይሄዳል። ስለዚ አሁን ነገርየውን በጣም አምጥተ ነው ወዴት ነው ማምጣት ያለብን? የፍትሐ ነገሥቱ እንዲህ ብሎ እህቶቻችንን እየጨቆነ ነው ምናምን ወደሚል ነገር እንዳይሄድብን ወደዚህ ጋር እንመጣና ቤተክርስቲያናችን ለምሳሌ የእህቶች ጋብቻ ላይ ምናምን ብትሰራ ጥሩ ነው ምናምን ማለት ይቻላል። እውነቱን ለመናገር ኢትዮጵያ ላይ በጣም ትልቅ መሻሻል አለ። ናወዴይስ አብዛኛው ሰው የሚያገባው ተለቅ ካለ በኋላ ነው። እውነቱን ለመናገር እኔ አሁን ይሄ እድሜ ጉዳይ ላይ አንድ መምህር እንግዲህ መምህር ዮርዳኖስ ስም ልጥራና አቡ አልጠራህም እኔ የጠራሁት በእርግጥ እና ያው ቅድም ስም አልጠራ ስላልክ ማለት ነው እኔ ብሌሙን እኔ ወስዳለሁ ማለት ነው። እሱን አይደለም በዚህ ቅድም እንደ መምህርም ስለማላይ እኔ እሱ መምህር እንደ መምህር አላየሁም። በጣም ከብዙ ነገር ከረጅም ዓመት ጀምሮ በሰሞኑ ጉዳይ ሳይሆን ከረጅም ዓመት ጀምሮ በሚያነሳቸው ሀሳቦች እንደ መምህር አላየሁም። ለማንኛውም ሀሳብን ቀጥል። አሁን እሱ አሁን የተናገረው ነገር ምንድን ነው እንዳልኩት አክቹዋሊ እኔ የራሴም ያው እንግዲህ በጣም ብዙ እንግዲህ እኔም የምቃወምበት ነገር አለኝ እሱ ሰው ላይ አክቹዋሊ እኔም አልመቸውም። የሆነ ጊዜ ላይ ሲጠላልዘኝ ነበር፣ ሲቀጠቅጠኝ ነበር እኔንም ቢሆን እና እሱ እንዳለው ነው። እሱን ኮንሲደር እናደርግና ማለት እኔን መጠላለዙ ምናምን ሳይሆን በጣም ብዙ ችግር ያለበት ሰው ነው ብዬ አስባለሁ። እንግዲህ ጌታ ይቅር ይበለኝ እዛ እንትንም ከሆነ እሱንም ያው ይቅርታ ጠይቃለሁ። ግን አንድ የተናገረው ነገር ነበር በጣም የሚያስገርመው ማለት ነው። ምንድነው እሱም ብዙ እህቶች ገና ልጆች ናቸው ግን ድንግል ራሱ አይደሉም አይነት ነገር ብሎ ተናገረ እና እኔ እሷን ብቻ መዝዤ ላውጣና እችን የተናገራትን ብቻ ማለት ነው መዝዤ ላውጣና እንደውም መመከር ያለበት ሴት ልጅ ማግባት የለባትም የሚሉ ብቻ አይደለም። እውነቱን ለመናገር ከሱ በላይ በጣም አስፈሪ የሆነው ነገር እንዲህ ሴት ልጅ በ15 ዓመቷ ድንግልናን ማጣት የለባትም የሚለው እንደውም እሱ ያስጨንቃል። አግብታ ብታጠው ይሻላት ነበር ሳታገባ በ15 ዓመቷ ምናልባትም ከዛ በታች እንዴ ኤሌመንታሪ መጨረሻዎቹ ላይ 7ኛ ክፍልና 8ኛ ክፍል ላይ እንደዚህ ነገር እንደሚፈጠር እየሰማ ነው። ሃይ ስኩል ላይ ተው 14 15 ፈልገው አይደለም ኤክስኪውዝ ሚ ኧረ እንዴ ምን ማለት ነው? የሃይ ስኩል ተማሪዎች ፈልገው ይሄ ነገር አይፈጸም ነው? አይ አሁን ስለ ፍላጎት ምንነት የተወሰነ ማብራራት ይገባል ይሆናል እንጂ ኢቭን ከህግ አንጻር እንኳን አመዛዝና መወሰን የምትችልበት እድሜ አይደለም። ሰው አመዛዝና ወስና ነው ማለት አንችልም። አይ ኖ ይህ የማመዛዘን ጉዳይ ማለት ነው። ምንድነው ስለ አስተሳሰብ እያወራን ከሆነ ህግ አይደለም ይህንን እኮ የሚነግረን። አስተሳሰብ ላይ አስተሳሰብ ኢማቹር ስለሆነች ያልሆነ ነገር ትወስናለች ከሆነ እሱ ሊያስማማን ይችላል። ኦፍኮርስ ይኸው ያልሆነ ነገር እየወሰነች ያልሆነ ነገር ትወስናለች ብቻ ሳይሆን 99% እንደዛ የምታደርገው በወንዱ ግፊት ነው። በዛ እድሜዋ ማለት ነው። በዛ እድሜዋ ኢቨን እሷ ፈልጋ ጠይቃ ምናምንም አይሆንም። 90% በወንዱ ግፊት ነው እንደዛ አይነት ነገር የሚፈጠረው። እኔ እንደዛ ነው ማምነው። ኤኒዌይስ ቀጥል ሀሳብ። ቆይ እሺ፣ የወንዱ ግፊት አይኖርም ማለት ነው። እዚህ ላይ አልቃወምህም። ፕሮባብሊ ወንዱ ይህንን ሀሳብ ያመነጫል ብዬ አምናለሁ። በተለይ እሷ ድንግልናን እያጣችው ከሆነ የመጀመሪያዋ ነው የሚሆነው እና የፈርስት ኤክስፒሪየንስ እስከሆነ ድረስ እሷ ያን ያህል ፑሽ ላታደርግ ትችላለች።
ሁለተኛው ላይ ሶስተኛው ላይ ካልሆነ በስተቀር የመጀመሪያው ላይ ያን ያህል እንደዚህ ፑሽ የምታደርግበት ምክንያት አይኖርም ብዬ አስባለሁ። በጣም ማለት ይኖራል፣ ግን ሬር ነው የሚሆነው። ግን ስቲል ግን ወንዱ ሀሳቡን ቢያቀርብም የሆነ ነገር ለማሳመን ቢሞክርም ስቲል እሷን ፈልገው ግን ታደርጓለች፣ ፈልገው ያደርጉታል። ምንም ከዚህ የዘለለ ነገር በነገራችን ላይ የዝሙቱ ምናምን ብቻ አይደለም። የሃይስኩል ተማሪዎች በየክለቡ ታገኛለህ ብትሄድ በየክለቡ የሚሄዱ እህቶቻችን ባሉበት ሁኔታ ውስጥ በየክለቡ እየሄዱ እየጨፈሩ እያጨሱ እየጠጡ ምናምን የሚያሳልፉ የሃይስኩል ተማሪዎችን ዝሙት ላይ ሲሆን በወንድ ግፊት ብቻ ነው ብለን መደምደሙ ትንሽ አስቸጋሪ ያደርጓል። የስ የወንድሞች ተጽዕኖ ሊኖር ይችላል። ግን ወንድሞችን ብቻቸውን ጥፋቱን ይውሰዱ ብዬ ደግሞ ወንድሞች ላይ ብቻ ደግሞ አላደርገውም ጉዳዩን። የእህቶችም ችግር አለ። ይህ ነገር የመጣው ከምንድን ነው ከተባለ ካለመማር፣ ክርስቶስን ካለማወቅ። እህቶችም ክርስቶስን አያውቁትም እንደዚህ የሚያደርጉት ማለት ነው። ወንድሞችም ክርስቶስን አያውቁትም። ስለዛ ከምንም ነገር በላይ ይሄ የ15 ዓመት ህፃን ልጅ ለምን ታገባለች የሚለው ነገር እንግዲህ የ15 ዓመት ልጅ በጣም ኢማቹር ከሆነች ማለት ነው፣ ለማግባት ፍጹም የማትሆን ከሆነ እንግዲያውስ ከእንደዚህ አይነት የኃጢአት ልምምድ ከሴክሹዋል ነገር ከዝሙት ነገር ምናምንም መራቅ እንዳለባት እሱን አስቀድሞ ማስተማር ያለብን። እሱን እያስተማርን ማለት አሁን ሴክሹዋል ላይፍ በዛ እድሜዋ መጀመር በፍጹም በምንም ታምር ትክክል ሊሆን አይችልም፣ ስህተት ነው። መማር አለባት ይህንን ትምህርት። ይሄኛውንም ከዛኛው ይሄኛው ይሻላል የሚለውን እኔ አልቀበልም። ይሄኛውንም መመከር አለባት። በዛ እድሜዋ ለማግባት መወሰን ሲጀምር አብዛኛውን ታይም ልጆቹ አይደለም የሚወስኑት፣ ወላጆቻቸው ነው የሚወስኑላቸው። ነገር ግን ወላጆቻቸውም ሆኑ እራሳቸው ለጋብቻ መወሰናቸውም ሁለቱም ስህተት ነው። ስለዚህ ሁለቱንም ትክክል እንዳልሆነ ነው ማስተማር የሚገባን ብዬ ማምነው። ጥሩ ነው፣ ጥሩ ነው። እኔ ገዥ ሀሳብ ነው። ግን እስቲ አንድ ነገር ልወቅ ከአንተ። የ15 ዓመት ልጅ ማግባት የለባትም ስትል ከህጉ አንጻር ነው ወይስ ከምን አንጻር ነው? ማቹርድ አትሆንም፣ ስለ ጋብቻ ምንነት አታውቅም ብዬ ነው። የ15 ዓመት ልጅ አክቹዋሊ ኦፍኮርስ ኢማቹር ናት። እሺ፣ ከዛ አንጻር ከኢማቹሪቲ አንጻር ብቻ ነው። ስለዚህ አሁን ከኢማቹሪቲ አንጻር ከሆነ ከዛ አንጻር ታይተው በጣም እህቶች ላይ በጣም ከባድ ሊሆን የሚችሉ በርካታ ነገሮች አሉ። አሁን ቅድም ያነሳናቸው እንዳሉ ነገሮች ማለት ነው። ስለዚ እነሱ ነገሮች ሁሉ አንስተን ልናስተምር ይገባል። ስለዚ አሁን የቤተክርስቲያንን ጉዳይ ስላነሳው ነው እና ቤተክርስቲያናችን ነሰሰርሊ የሆነ ነገር ለማስተማር መጽሐፍ ነገር መጥቀስ አይጠበቅባትም፣ መጽሐፍ ማስቀመጥ አይጠበቅባትም። ፍትሐ ነገስቱ ከመጽሐፉ በፊት ምናልባትም ቤተክርስቲያን ያን ነገር የምትቃወም ትሆናለች። ከዛ በኋላ ፍትሐ ነገስቱ ወደ ጽሁፍ መጥቷል። ልክ አሁንም እንደዛው ደግሞ ቤተክርስቲያን መቃወም ያለባትን ነገር ትቃወማለች። በፍትሐ ነገስት ላይ የምታሻሽለው ነገር ካለ በሲኖዶስ ምናምን ታይቶ ይሻሻላል እንደምታውቀው አንተ በእርግጥ እና ያው እንደዛ ማድረግ ይቻላል። ይህንን ግን ያዝ አድርገን ማለት ነው። ይህንን ያዝ አድርገን ቤተክርስቲያን ምን መጽሐፍ አላት ይህንን የምትቃወምበት ያልከኝን አይደል? ማለት አሁን ላይ ቢከወን ትከለክላለች ወይ ነው? አሁን ለምሳሌ እዚሁ አዲስ አበባ ውስጥ ያለ አንድ ደብር 12 ዓመት ህፃን ልጅ ሊያገባ ቢሄድ ትከለክላለች ወይ ነው? የምትከለክል ከሆነም ደግሞ በምን መሰረት? ማለት ቢያንስ አይ መጽሐፍ ላይ መኖር የለበትም ብለኛል። አሁን ይህን የሚከለክል ነገር የሚከለክል የለም፣ የሚፈቅድ ነገር ግን አለ መጽሐፍ ላይ። ትከለክላለች። አይ ቤተክርስቲያን የምትከለክለው በመልኩ መሰለኝ። ቤተክርስቲያን ስታጋባ በቤተክርስቲያን ብቻ እኮ አይደለም የምትጋባው። ቤተክርስቲያን ስታጋባ ማለት ነው ጋብቻው የሚፈጸመው ቤተክርስቲያን ላይ ብቻ አይሆንም። እዚህ ውስጥ እኮ ህግ ጣልቃ ይገባል ጋብቻው ላይ። ኢቨን አሁን ቤተክርስቲያን ውስጥ ሄዶ ሊጋቡ ሲሉ አሁን ባለፈው ብሬና እንትናም ሲጋቡ ይህንን ጋብቻዋን ማንም ጭምር ይዘዋል፣ ህግም ይዘዋል። ስለዛ ህግ የሚከለክለውን ነገር እሷ ተቀበላ ከመንግስት ጋር ከህግ ጋርም እንደዚህ አይነት ሰጣ ገባ ውስጥም እኮ የምትገባ እኮ አይደለችም። ስለዛ ህጉ ራሱ ስላለ ኦልሬዲ ስለተቀመጠ በህጉ ስር እኮ አብረን ሁላችንም ይህንን ህጉን እኮ ፕራክቲስ እያደረግን ነው። ስለዛ ቤተክርስቲያን ከዚህ አንጻር የስ ኖ ትላለች፣ ከህጉ አንጻር ማለት ነው። ህጉ መታገር ስላለበት ኖ ልትል ይገባል በል። አዎ እኮ ስኖ ነው የምትለው፣ ህጉ መተግበር ስላለበት የመጽሐፉ ልትል ይገባል። እኔ እንግዲህ እስቲ እኔ አዲስ አበባ ላይ ያልከኝ፣ እኔ አዲስ አበባ ላይ የ12 ዓመት እንቦቀቅላ ላይ ይዘህ ብትሄድ ክርስትና ልታስነሳ ነው ወይስ ልታገባት ነው የምትባል ይመስለኝ ከታለ ይቅርታ ጋር
መባል አለበት። በፍጹም መፈቀድ የለበትም። እኔ እንደዛ ነው የማውቀው። ወደ ገጠሩ አካባቢ ከሄድክ ግን ወደ ገጠሩ አካባቢ ከሄድክ ግን በኢርሳን ብቻ አይደለም፣ በውጭም ዝም ብለህም ሲጋቡ እንደዚህ ህፃናት ልጆች ሊጋቡ ይችላሉ። ህጉ ምንም እንኳን ባይፈቅድም ህጉ በዛ ደረጃ ተግባራዊ ሊሆን ይችላል። ስለዛ የተባለ የማህበረሰቡ አኗኗር ማተር ያደርጋል ያልኩት ለዛ ነው። ይህንን ግን እንደዚህ ያዝ አድርገ ነው የጆርዲንን አንስቼ የነበረው ማለት ነው። እኔ አሁን አንተ ያነሳው ነገር እስካሁን ድረስ ካወራናቸው አንጻር እንየው እና የጆርዲን ግን በጣም እንትን ያለኝ ነገር ኦኬ፣ እሺ ጆርዲን እህታችን ምንድነው ኦርቶዶክስ ክርስቲያን ከሆነች ምናምን ጌታ በነገር ሁሉ ይርዳት ምናምን ነገር ማለት ፐርሰናል የሆነ ችግር የለብኝም ከእህታችን ጋር። ግን የምታደርጋቸው ነገሮች አንዳንዶቹ በጣም ይሄ እንዴት ነው ከትምህርት በጣም ውጭ የሆነ በጣም ድፍረት የተሞላበት አይነት ነገሮችን የምታደርገው እኔ ሳያት ከምን አንጻር መሰለ፣ ይችን ልጅ ብዙ እህቶች ይከተሏታል አይደለም እንግዲህ እስካየሁት ብዙ እህቶች ይከተሏታል። እሷ የምትናገረውን ነገር ለመስማት ይሞክራሉ። ኦኬ እሺ ይሰሟታል። ዘን የማይመስል ነገር የማይሆን ነገር ስትናገርም የሚሰሟት ከሆነ እህቶችን የመጠበቅ ኃላፊነት የኔ የወንድማቸውም ኃላፊነት ነው። እህቶችን የምጠብቀው በነገራችን ላይ ከጠላፊ ከደፋሪ ምናምን ብቻ አይደለም፣ ከጌታ ኢየሱስ ሊለያቸው ከሚችል ወደ ሞት ቀጥታ እንዲህ ይዟቸው ከሚመራቸው ሐሰተኛ መምህርም ጭምር ነው። እና አሁን ጆርዲ የምትባለው እህት ባለማወቅ እውቀቱ ይኖራታል ብዬ ስለማላስብ የሃይማኖታዊ ጉዳይ ላይ ባለማወቅ ነው እንደዚህ የምታደርገው ብዬ ነው የማስበው። ባለማወቅ በጣም አደገኛ የሆነ በጣም ክርስቶስ ጠል የሆነ አይነት ማህበረሰብ እንዲፈጠር ታደርጋለች። ቄስ አያስፈልግሽም፣ ወንድ አያስፈልግሽም፣ እግዚአብሔርን እንድታቂ እንዲ ዋዳዘት ምን በጌታ በኢየሱስ። ይሄ እኮ በጣም እኮ ያስደነግጣል። በተለይ ደግሞ ብዙ እህቶች ከሚከተሏት አንጻር እሱን ስታየው ይሄ በጣም አስደንጋጭ ነው። እንዴት ነው ያለ ቅዱስ ቁርባን ልንኖር የምንችለው? እንዴ ቅዱስ ቁርባንስ ያለ ቄስ እንዴት ነው ልንቀበል የምንችለው? ከመጀመሩ ነው መጽሐፍ ቅዱስሽን ብቻ እያነበብሽ ኑሪ የሚባል እንደዚህ አይነት ነገር ከመጀመሩ ነው መሰበክ የተጀመረው። ስለዚህ አሁን ይህች እህት ዋናው ዓላማዋ የእህቶችን ጥቃት የመከላከል ከሆነ በጣም ደስ ይላል። የትኛዋም እህት እንድትጠቃብን ስለማንፈልግ ሁላችንም ብዙዎቻችን እህቶች አሉን፣ እናት ደግሞ የሌለው የለም። ስለዚህ የማንንም እህት ጥቃትን የሚፈልግ የለም አይደለም። አክቹዋሊ የእህቶችን ጥቃት የሚፈልግ የለም ሳይሆን የእህቶችን ጥቃት ሁላችንም መጋፈጥ አለብን። ግን ይህ ነገር ግን አሁን ጋይስ ትናንትን ብያችሁ ነበር፣ ሴንሲቲቭ ነው ነገር ይኸው የእህቶች ጥቃት ጉዳይ ሴንሲቲቭ ነው። የሴቶች ጥቃት አክቹዋሊ የሴቶችን ጥቃት ብቻ አይደለም የምንቃወመው፣ የወንድሞችንም ጥቃት እንቃወማለን። ፎር ዛት ማተር እኔ ለምሳሌ አሁን ባለፈው ምናልባት እዚሁ ላይ የምታውቁት ወንድማችን የት ነው ወደ ጎንደር አካባቢ አንድ የተፈጠረ ነገር ነበር አይደል? እዚሁ ሚዲያ ላይ የምታውቁት ያ ወንድም ማለት ነው። እና አሁን ያ ወንድም እዚሁ ሚዲያ ላይ የምናውቀው ልጅ ነው። ገና አይ ቲንክ የዩኒቨርሲቲ አንደኛ ዓመት ተማሪ ነው ምናምን። ከዛ በኋላ ሌላ አንድ ጓደኛው ወስዶ እንደዚህ እንግዲህ ገርሎት ምናምን ነገር አመለጠ። ከሆነ ቀናት በኋላ ሲገኝ ያ ልጅ እንግዲህ ያው ሬሳውን የተገኘው። ይሄ ለቤተሰቦቹ ላይ በጣም ትልቅ ጠባሳን አሳርፎ ነበር። ምናልባት እዚሁ የምናውቀው ሰዎች ስላለን የተወሰነ አውርተንለት ሊሆን ይችላል። ግን ምንም የሚዲያ ከቨሬጅ ግን ያን ያህል በዛ ደረጃ ግን ላያገኝ ይችላል። የምናውቀው ሰዎች የሚያውቁት ሰዎች ከሌሉ በስተቀር ማለት ነው። ስለዛ ጥቃቶች በአንድም በሌላም ወንድሞች ላይም ሊደርስ ይችላል። ከወንድሞች በላይ ግን ማን ላይ ይደርሳል ከተባለ ሴቶችና ህፃናት ላይ። እነሱ በአቅምም ሰምሃው ትንሽ ደከም ሊሉ ስለሚችሉ ይቅርታ፣ እዚህ ላይ ግን የሚያስገርመኝ ምን መሰለህ፣ ሴቶች ላይ በአብዛኛው ይፈጸማል፣ ወንዶችም ላይ ይፈጸማል። በሁለቱም ላይ አብዛኛውን ፐርሰንት የሚፈጽመው ግን ወንድ ነው። ያው ሴቶችም ይፈጽማሉ፣ ግን በሁለቱም ላይ አብዛኛውን ፐርሰንት ይህንን ድርጊት የሚፈጽመው ወንድ ነው። ሴቶች የሉም አላልኩም። ስቲል ለማንኛውም ሀሳብን ቀጥል። ያው ሴቶች የሉምማ አላልክም ልትልም አትችልም። ምክንያቱም በቤት ሰራተኝነት ገብታ የባለቤቶቹ ልጆች አርዳ የወጣች ሴት ስላለች ማለት ነው። በዚህ ደረጃ ጨካኝ እህቶችም አሉ። በዚህ ደረጃ ጨካኝ እህቶች አሉ። ወንድሞች ደግሞ ብዙ ናቸው ከተባለ የስ
ለእንደዚህ አይነት ጉዳይ የሆነ አቅሙን አግኝቶ የሆነ ወንድን ለመግደል አቅሙን የሚያገኘው ብዙ ጊዜ ወንድሞች ስለሆኑ ወንድሞች ሊበዙ ይችላሉ። አያከራክረም። ግን ቁም ነገሩ ግን ምንድን ነው? ወንድሞችና እህቶችን የማነጻጸር ጉዳይ ነው ወይ ካልን ነው አይደለም። ክፋት የሆነውን ሁሉ የመቃወም ጉዳይ ነው። የሰዎችን ልብ ሁሉ ለክርስቶስ የማስማረክ ጉዳይ ነው። ወንድሞችም ጥቃት ላይ ሲወድቁ እንቃወማለን። እህቶቻችንም ደግሞ በብዛት ስለሆነ የእህቶቻችን ደግሞ መከቶች ሁልጊዜም ብዙውን ጊዜም እንደምንሆነው ወንድሞች የእህቶች መከታ ልንሆን ይገባል። እንዴ ምን ወንድሞች አሉ እንደሚያጠቋቸው ሊባል ይችላል። ምን ሐሰተኛ ወንድሞች ኦፍኮርስ እነሱ ጥቃት ለማድረስ ሊመጡ ይችላሉ። እንደዛ ሲያደርጉ በተቻለን አቅም ደገኛ ወንድሞች ሁሌም ቢሆን ለእህቶች ልንቆም ይገባል። ለእህቶች የሚቆሙት ፌሚኒስቶች አይደሉም። ፌሚኒስቶች እንቆማለን ቢሉ እሳየው ጥሩ ነው፣ ደስ ይላል። ቆይ አንዴ እዚህ ጋር ራሴን እንትን ልበል። ፌሚኒስቶች መቆም የለባቸውም እያልኩኝ አይደለም። ፌሚኒስቶች ለእህቶች እንቆማለን ካሉ እሳየው ይቆሙ፣ ደስ ይለናል። ግን ለእህቶች እንቆማለን በሚል ሰበብ ግን እህቶቻችንን ከክርስትና ለማስወጣት እየታተሩ ከሆነ ሳያውቁት፣ እነሱ ሳይረዱ ሳያስቡት ከክርስትና እየገነጠሏቸው ከሆነ እሱ አደገኛ ያደርገዋል ነው እያለን ያለ ነው። ከጌታ ኢየሱስ እያራቋቸው ከሆነ አስቸጋሪ ያደርጓሉ። ቅድም እንዳልኳችሁ ነው። ይህ ሴንሲቲቭ ነገር ነው። አሁን እዚህ ውስጥ ከምትሰሙኝ ሰዎች ውስጥ ጉዳት እየደረሰባችሁ ምናምን እህቶች ልትኖሩ ትችላላችሁ። እና አሁን ይሄ ጉዳይ ለእናንተ በጣም ቢግ ዲል ነው እና እረዳችኋለሁ። ለምሳሌ አንድ ሰው ለምሳሌ አንዲት እናት ብቸኛ ልጇ ሞተባት እንበል። ልክ ሲሞትባት በጣም ምርር ብላ እንደው በቃ እግዚአብሔርማ የለም ብትል እንዴት እግዚአብሔር የለም ትያለሽ ብሎ ሄዶ የሚጠይቃት ሰው አለ? አሁን በዛ በሐዘኗ ሰዓት የሐዘን ቁስል ውስጧ ቁጭ ብሎ ኢማጂን ያለችው እኮ እግዚአብሔር የለም ነው። ሕያው አምላክ ሰማይን ምድርን የመሰረተው ያ ንጉሥ የስ አለ ግን የለም ብትል በምን እየተመራች እንደሆነ እናውቀዋለን፣ እንረዳዋለን። በምንድን ነው ያ ይሄ ቁስሉ ህመሙ ያንን አናጉራታል ብለን ነው የምንረዳው። ስለዚህ አሁን በዛ ሰዓት እሺ በቃ ጠቅላላ ላደርጋትና እኔ እንትኖችን ሊጨርስ እዚህ ጋር ሰው ከዛ ከስሜታዊ ሆና ያንን ስለምትናገር እንረዳዋለን። ስለዛ ምንድን ነው ያንን ነገር መጀመሪያ ይሄ ቁስሏ እንዲሻርላት ቀስ ብለህ ታጽናናለህ ምናምን። ከዛ በኋላ ይሄ የእግዚአብሔር መኖሩም እየተመለሰላት ይሄዳል። አሁን ያ ቁስል ስላለ አሁን አንዳንድ እህቶች ጋር ያ ቁስል ካለ ለምሳሌ ወይም ደግሞ በዙሪያችሁ ከምታውቁት ሰው አንጻር ምናምን ያ ቁስል ካለ ያንን ቁስል መታ ትንሽ ነገር ነካ ስታደርግላችሁ እህታችን አሁን ማለት ነው ወዲያውኑ በቃ ችግሬን ተረዳችልኝ ልትሉ ትችላላችሁ። ጥሩ ነው። አሁን እህታችን ስትነሳ ዋናው ዓላማ ይህ ከሆነ ዘንድ በቃ እሱ ላይ ብቻ ትኩረት ብታደርግ ጥሩ ነው። የእህቶች ጥቃት ላይ ብቻ እሱ ላይ ብቻ ትኩረት አድርጋ ጌታን ግን ባትነካባቸው እኔ ራሴ አንዱ ሰፖርተር ልሆን ይችል ይሆናል። እኔ ማቡልኝ ልል እችላለሁ። እኔ ማቡልኝ ግን የምሬ ነው። እና ግን ደግሞ ያንን አንድ ጊዜ እናንተ ውስጣችሁ የሚነካበትን ነገር አንድ ጊዜ መታ ትንሽ ነካ ነገር ስላደረገችላችሁ በቃ ጆሮ በጣም ሰጧታላችሁ። ጥሩ ነው መስጠታችሁ። ግን አንድ ጊዜ በጣም በቃ እንደው የእኛ ተናጋሪያችን ናት ብላችሁ በራሳችሁ ላይ በሾማችሁባት ሰዓት ግን ሳታስቡት ባሪዋ ልትሆኑም ትችላላችሁ። ባሪዋ የምትሆኑት እንዴት መሰላችሁ? የምትላችሁ ነገሮች ሁሉ መቀበል ስትጀምሩ ቄስ አያስፈለግሽም ስትይ ትክክል ነሽ ጆርዲ ካለሽ ባሪያ ሆነሻል። አለቀ። የአንዲት እህት ባሪያ መሆን ትጀምሪያለሽ። እሷ ናት የምትመራችሁ። ወደ ፈለገችበት ቦታ መምራት ትጀምራለች። ያን እና ከምንድነው የሴት ልጅ ጥቃት ይቅር ብሎ የሚናገር ሰው በዛ ግዛት ስር መውደቅ ትጀምራላችሁ። ነው ወይ? አሁን እኔ እንደውም በጎን መጥቼ ምን ማለት ይጀምራሉ? ነው እናንተ የአንዲት እህት ባሪያ አይደላችሁም፣ ከእንደዚህ አይነት ባርነት አርነት ውጡ፣ የክርስቶስ ናችሁ፣ ተመለሱ ልል ይችላሉ ማለት ነው። ስለዛ ምንድን ነው ከተባለ ለሁለቱም አካል እኔ እንደ ምክር እንዲሆን ለዛች ለምታስተምሯ ለጆርዲ እህታችንም እሷም የክርስትናው ነገር ላይ አትግባ። በተቻላት አቅም የሆነ የሚሻሻል ነገር ካለ ከአንተ ጋር የምትቀራረብ ከሆነ እንደው ለአንተ ነገር አንተ የሆነ ነገር ከክርስትናው ባልወጣ መልኩ አንተ ብትናገሩ ይሻላል። ዝም ብዬ ሳስበው ቢያንስ አሁን አንተ መጥተህ ቄስ አያስፈልጋችሁም ልትል ስለማትችል ማለት ነው። ወደ እግዚአብሔር ለመቅረብ ቄስ አያስፈልጋችሁም፣ ወንድ አያስፈልጋችሁም፣ በራሳችሁ መጽሐፍ ቅዱስን ብቻ አንብቡ ልትል ስለማትችል በዚህ መጽሐፍ ቅዱስ ነግራቸው መጽሐፍ ቅዱስ ዝም ብላ በቃ መጽሐፍ ቅዱስ ብቻ ብላ ራሷ አንዲት እህት አንስታ ማለት ነው ይህንን ሰምታ ገና ገልጣ ማለት ነው ዘፍጥረትን ነው የምታገኘው። ዘፍጥረት ምዕራፍ 1 ላይ ስነ ፍጥረት ነው።
ከዛን እሺ ስነ ፍጥረትን የዚህን ያህል አየሁኝ፣ እስቲ ደግሞ ሔዋኔ መቼ ተፈጠረችልኝ የመጀመሪያዋ ሴት ብላ ልክ ስገልጥ አጋዥ ተብላ ነው የምትጠራው። ገና ምዕራፍ 2 ላይ ልክ ስትጠራ ማለት ነው አጋዥን እንፍጠርለት ነው የተባለው። አጋዥ ሴት የወንድ አጋዥ አይደሉም ልትይ ነው? እግዚአብሔርን ደግሞ መቃወም ልጀምሪ ነው? እንደዛ አይደለም ነገሩ፣ እንደዛ የሚከወን አይደለም። ስለዛ በአግባብ ዋይዝሊ በጥበብ ነው የሚደረገው። አንደኛው ይሄ ነው። በተቻለ አቅም የሰውን እምነት ሃይማኖት ባልነካ መልኩ ለማድረግ ሞክሩ። አንድ ሁለተኛው ምክር ደግሞ እሷን ለሚከተሉ በተለይም ደግሞ ክርስቲያን እህቶች ቢዋይዝ ማለት እሺ፣ ጥበበኞቹ ልባም ነገር የሰነፍ ልብ መያዝ የለብንም። አሁን በተለይ በዚህ ዘመን በዚህን ጊዜ ልብ እንደሌለው ሰው መጓዝ የለብንም። ፊት ለፊት ላይ ማስቀመጥ ያለባችሁ ክርስቶስን ነው፣ ቤተ ክርስቲያንን። ከዛ በኋላ የሴት ልጅ ጥቃት ደግሞ ተቃውሙ። እሱ በጣም ጥሩ ነው፣ በርቱ። እኔ ራሱ የሆነ ጊዜ ላይ በነገራችን ላይ ልጀምር ነበረ የሆነ ሁኔታውን ሳየው ለቤተ ክርስቲያንም ይጠቅማታል ብዬ ስላሰብኩኝ የሴት ልጅ ጥቃትን ይሄ መከላከል ምናምን አይነት ነገር ማህበር ነገር እንደውም ላቋቁም ነበር። ብዙ ይሄ የህግ አካላት ምናምን ማለት የህግ ነገር ላይ የሚሰሩ ልጆች ምናምን ሳይቀር ሰብስቤ ነበር። ማለት የሆነ ሌላ የሚጠቅምበትም ጉዳይ ስላለ ማለት ነው። ይህ ለምሳሌ የምናውቀው ነገር አለ አይደለ? አንዳንድ ጊዜ በአገልጋዮች ምናምን የሆነ ነገር ይደርስባቸውና እህቶች ከዛ በኋላ እሱን ነገር ወጥተው አይናገሩም። ቤተክርስቲያን ባለፈው አንተ ማየትን ቪዲዮ እንትን በለበት ነበር። ያው እናንተ ከዚህ በፊትም ድሮ የምናውቀውም ነገር ስላለ ማለት ነው። እና አሁን እሱ ነገር ለቤተክርስቲያን ህመም ነው፣ በጣም ቁስል ነው። አንድ አገልጋይ ነኝ ብሎ የሚያስብ ሰው አንዲትን እህት ያልተገባ ነገር የሚያደርግባት ከሆነ እና እሱን ደግሞ ገና ለገና ቤተክርስቲያን ስሟ ይጠፋል ተብሎ ወደ ህግ አካል የማይቀርብ ከሆነ የማይታሰር ከሆነ ዘንድ ይሄ በጣም ለቤተክርስቲያናችን አንድ በጣም አደገኛ የሆነ ችግር ነው። ስለዚህ ይሄ ችግር መቀረፍ አለበት። ምክንያቱም እነዚህ አገልጋይ የተባሉት ሰዎች በአገልጋይ ስም የሚጠሩት ሰዎች የክርስቶስ ጠላት ናቸው። እነሱ ራሳቸው የክርስቶስ ጠላት ሆነው አንደኛ ልጅቷን በነፍስ ነው የሚገሯት። አሁን አሰበው አንድ አገልጋይ የሆነ ነገር አንዲት ሴት ላይ ቢፈጽም ያቺ ሴት ተመልሳ ወደ ቤተክርስቲያን መምጣትም አትፈልግም። አይ በቃ እንደዚህ ናቸው ነው የምትለው። ስለዛ በሌላ በኩል ምን አደረገ? ከክርስቶስ ለያት ማለት ነው። ነፍሷንም አጠፋ ማለት ነው። ይህ ነፍሰ ገዳይ ነው። ያ አገልጋይ አይደለም። አገልጋይ ነው፣ አክቹዋሊ አገልጋይ ነው፣ ግን የሰይጣን አገልጋይ ነው። የሰይጣን አገልጋይ ነው እና ነፍሷን የሚገሯል። ምን እያልኩኝ ነው? እንደነዚህ አይነት ነገሮች መቀረፍ አለባቸው። እንደነዚህ ነገሮችን ለመቅረፍ ምን ማድረግ? ለምሳሌ እኔ ቅድም እንዳልኩ ማህበር ነገር አስቤ ነበር። አክቹዋሊ ይህንን ነገር ለመቅረፍ አደሴም ታይም ደግሞ ከፌሚኒዝም እንደ ፌሚኒዝም ካሉ እኔ የፌሚኒዝምንም አሁን እኔ ብዙ እውቀቱ ስለሌለኝ እንደዚህ እንደዛ አይደለም። ለጊዜው ማለት ከረንትሊ ብዙ ልተነትን አልችልም። ግን ከምሰማው አንጻር አንዳንድ ንግግሮችን ስሰማ ሰይጣናዊ ይመስለኛል። አንዳንዴ ዝም ብሎ እንደዚህ አሁን ይሄ ፐርሰናል ነው ብዬ አልለመደምኩም። እንደዛ ብዬ እንዳስብ የሚያደርገኝ ምንድን ነው? ሰዎችን ከቤተክርስቲያን የሆነ የሚያርቅ ዝም ብላችሁ የሆነ መጽሐፍ ቅዱስ ይዛችሁ ብቻ ተቀመጡ፣ ቤተክርስቲያን አትሂዱ፣ ቄስ አያስፈልጋችሁም የሚል አይነት ነገር ከሆነ ይሄ ለእኔ ሰይጣናዊ ነገር ነው የሚሆንብኝ። እህታችን ባለማወቅ ሊሆን ይችላል ይህን የተናገረችው፣ ዶንት ጌት ሚ ሮንግ ማለት ነው። እህታችን ይህንን ባለማወቅ ተናግረው ሊሆን ይችላል። በማወቅም ተናገረችው ባለማወቅም ተናገረችው፣ ኦርቶዶክስ ሆነች፣ ንስሐ ትግባበት። አስቸጋሪ ስለሆነ ማለት ነው። እሷን ገለል እናደርጋትና ግን ሀሳቡ ላይ ስንሄድ ግን ሀሳቡ ላይ በጣም እንደነዚህ አይነት ሀሳቦች በጣም አስቸጋሪ ስለሆኑ ከእንደነዚህ አይነት ሀሳቦች እህቶችን ለማዳን ክርስቲያን እህቶችን ማለት ነው። ምክንያቱም የክርስቲያን እህቶች እሷን የሚከተሉ ክርስቲያን እህቶች ዋናው ሀሳባቸው ጠላትነታቸው ከጌታ ኢየሱስ ጋር አይደለም፣ ከቤተ ክርስቲያናችን ጋርም አይደለም። እሷን የሚከተሉ ኦርቶዶክስ ክርስቲያኖችን ኢቨን ፕሮቴስታንት እህቶችንም ሊሆን ይችላል፣ ፕሮቴስታንት እህቶቻችንም ሊሆን ይችላል። እነሱም ቢሆን ጠላትነታቸው ከክርስቶስ ጋር ወይም ደግሞ በመጽሐፍ ቅዱስ ላይ ከተቀመጠው ሕግ ጋር አይደለም። ጠላትነታቸው ከእንደዚህ አይነት ጽዩፍ ከሆኑ ተግባራት ከክፋት ጋር ጠላትነታቸው ከክፋት ጋር ከየትኛው ክፋት? እህቶች ላይ ከሚደርሰው ህፃናት ላይ ከሚደርሰው ክፋት ጋር ዘን እሱን ክርስቲያናዊ በሆነ መልኩ እንዲቃወሙ የሚያደርግ የሆነ ማህበር እንደውም እንዳልኩ ለማዘጋጀት አስቤ ነበር። ግን የሆነ ሰዓት ላይ አጋጣሚ እኔም ስንፍናውም አለ ፕላስ ደግሞ የእህታችን የጆርዲን አንድ ጸያፍ የሆነ ነገር ተወራባትና በዛ ምክንያት በጣም ብዙ እህቶችም ኢቨን እኔ የቅርብ እህቶችም ጭምር በነገራችን ላይ ፌሚኒዝምን የተወሰነ እንትን ይሉ ነበር እና ያ ነገር ግን ሲነሳ ሁሉም በጣም ብዙዎቹ እዛ ግሩፕ ላይም ፌሚኒዝምን መጸየፍ ሲጀምሩ ዘን የማያስቸግር ከሆነ ትንሽ ጊዜ ስጡኝና ማለት እጄ ላይ ያለ አንድ ሌላ እየሰራሁት ያለ ነገር ስለነበረ እሱን ሲጨርስ ደግሞ ወደዛ እመጣለሁ ብዬ ያዝ አደረኩት ማለት ነው ለተወሰነ ጊዜ። ሰው ምንድን ነው ክርስቲያናዊ በሆነ መልኩ መቃወም ይቻላል።
ክርስቲያናዊ በሆነ መልኩ ይህን ነገር መስራት ይቻላል። ምን አልከኝ? እና እንደዛ ነው። ቀጥል። ጠቅለል አድርገው እንዴ! ኧረ ጠቀለልኩት አባቢ። ቀጥይ። እሺ አበዛሁት። አክቹዋሊ በጣም ሁለት ሰዓት አወራህ እኮ። ማጠቃለያው ራሱ ከ40 ደቂቃ በፊት ነው ማጠቃለያ ልስጥ ያልከው። ለማንኛውም ግን ማብራሪያው ግን ቆንጆ ማብራሪያ ነበረ። ቃሌት ያሰማልን። አብዛኛው ያነሳቸው ነጥቦች ላይ የተወሰነ ሀሳብ ልስጠና ከዛ ናቲና መኩ ደግሞ ትቀጥላላችሁ። ከእህታችን ጋር በተያያዘ ያነሳው ሀሳብ ላይ እኔ አስቀድሞ በነገራችን ላይ ቲክ አልገባም ነበር መሰለኝ ሀሳብ ሰጥቼበታለሁ። በእርግጥ ሊትራሊ ቄስ አያስፈልግም አይደለም ያለችው፣ ግን በተዘዋዋሪ ያስብላል። ወንድ አያስፈልግም፣ ከእግዚአብሔር ጋር ለመገናኘት ወንድ አያስፈልግም። ኢነሲንስ ካህናትም ወንዶች ናቸው። ያለ ክህነት ደግሞ ቅድም የተናገርኩኝ ነበረ ወደ እግዚአብሔር መቅረብ አይቻልም። ያለ ንስሐ ያለ ጌታ ቅዱስ ቁርባን ወደ ክርስቶስ መቅረብ አይቻልም። ያለ ትምህርት ወደ ክርስቶስ መቅረብ አይቻልም። ያ ትምህርት የሚገኘው በመጽሐፍ ቅዱስ ብቻ አይደለም። መጽሐፍ ቅዱስም አይደለም እህታችን ልትል ይቅርና መጽሐፍ ቅዱስ ራሱ ከመጽሐፍ ቅዱስ ብቻ የእግዚአብሔርን ቃል የምታገኙት አይልም። መጽሐፍ ቅዱስ እንኳን ሰባኪያን፣ መምህራን የግድ እንደሚያስፈልጉ ይናገራል። ሰባኪያን ደግሞ ወንዶች ናቸው፣ እንደ መጽሐፍ ቅዱሱ እንደ ራሱ መጽሐፍ ቅዱስ ትምህርት ማለት ነው። ስለዚህ የግዴታ ለመንፈሳዊ እድገት ለሁሉም ሰው ለወንዶችም ለሴቶችም መንፈሳዊ እድገት አስፈላጊ ነው ማለት ነው። የካህናት መኖር፣ የሰባኪዎች መኖር፣ የአገልጋዮች መኖር አስፈላጊ ነው፣ ጥያቄ የለውም። ከነዚህ መካከል በጣም ብዙ የተሳሳተ ትምህርት የሚያስተምሩም ይኖራሉ። የተሳሳተ ነገር ነውርን የሚፈጽሙም አሉ። ቅድም አኬም እንዳለው ነውርን የሚፈጽሙ ሊኖሩ ይችላሉ። ያ ማለት ግን አያስፈልጉም ማለት ግን በፍጹም አይደለም። እንደዛ ማለት ስህተት ነው። ይህንን ዲፌንድ ላደርግላት አልችልም። እኔም ተናግሬዋለሁ ስህተት ነው ብዬ ማለት ነው። ሌሎች ጉዳዮች ላይ የምትሰራውን ነገር ግን ቅድም እንደውም እንደ ጥያቄ ልልህ የነበረው ነገር ምንድን ነው? ለምሳሌ አንዲት ልጇ የሆነ ነገር የሆነባትን ሴት በዛ ታይም በዛ ስሜት ውስጥ እያለች እግዚአብሔር የለም ብትል ልናብራራላት ምናምን። አሁን ለምሳሌ እኔም ከዚህ ቀደም ብዙ ጊዜ የሚሰጠው ምሳሌ ምንድን ነው? አንዲት ተገዳ የተደፈረች ሴት ያስገድዶ መድፈር የደረሰባት ሴት ወንዶችን ሁሉ እጠላለሁ ብትል በፍጹም አልፈርድባ። እንደው ካላለች ይገርመኛል ብዬ ነበር። ካላለች እንደ ይገርመኛል ብትል አይፈርድባ። ወንዶችን ሁሉ መጥራቷ ስህተት ነው። ግን እንደዛ ብትል ከደረሰባት ነገር አንጻር ልንረዳ እንችላለን። እግዚአብሔር የለም ብትል እግዚአብሔርን በቃ ለእግዚአብሔር መጥፎ እግዚአብሔር እንዴት አልጠበቀኝም፣ እግዚአብሔር እንዴት አልታደገኝም ብላ እግዚአብሔር ላይ የአመፅን ሀሳብ ብትናገር እግዚአብሔርም ይረዳታል። እንደዛ የተሰማት ለምን እንደሆነ እኛም እንረዳለን። እና ይቺ ሴት እስከዛ አንጻር ቢሆንስ እንደተናገረችው ልል ነበረ። ይቺ ሴት ማለትም ጆርዲ ለምሳሌ ያንን የተናገረችበት ምክንያት ራሱ እዛው ያስቀመጠችው ቪዲዮ አለ። ቪዲዮ ላይ ሲነገር የነበረ ነገር ምናምን አለ። ያ ብቻ ግን አይደለም። ፌሚኒስት እንደመሆኗ በነገራችን ላይ ዶንግ የሚሮንግ እኔ ዲፌንድ እያረኩላት አይደለም፣ ላረግላትም አልፈልግም፣ እሷ ርዕሴ እንድትሆንም አልፈልግም። እርግጠኛ ነኝ እሷም ርዕሷ እንድትሆን አትፈልግም። አይመስለኝም። እና ዲፌንድ እያረኳት ግን አይደለም። ለማንኛውም ግን ፌሚኒስት በመሆኗ ምክንያት አንደኛ የተነገረ ነገር አለ፣ እዛ ጋር የሰማችው ነገር አለ። ሁለተኛ በየዕለቱ ከእኛ የበለጠ በጣም ብዙ የሴቶችን ጥቃት ታደምጣለች። ኢቭን በአገልጋዮች ምናምን እኛ የሰማናቸው የምናውቃቸው ምናምን አሉ። እኛ ከምናውቃቸውና ከሰማናቸው የሚበዛ እቺ ልጅ እንደሰማች በጣም እርግጠኛ ነኝ። ሴቶች እንደነገሯት እንዲህ ገጥሞኛል፣ እንዲህ ደርሶብኛል ብለው እንደነገሯት ማለት ነው። ስለዚህ አንዳንድ ጊዜ የምትናገራቸውን ነገሮች እኔ ለምሳሌ ከዛ አንጻር አሁን ቅድም እንዳልከው አድርጌ ይረዳሉ። አንዲት ብዙ ነገር የገጠማት ሴት በእንደዚህ አይነት መጥፎ ስሜት ውስጥ ሆና ስህተት የሆነ ነገር ልትናገር ትችላለች። እኔ ኢንቴንሽኗ ምንድን ነው፣ ያንን የአስባላት ነገር ምንድን ነው ብዬ ልረዳ ሞክራለሁ። ስቲል ግን የተናገረችው ግን ትክክል ሊሆን አይችልም፣ ስህተት ነው። ንግግሩ ትክክል ሊባል በፍጹም አይችልም፣ ስህተት ነው። ሊታረም የሚገባው ነው፣ ሊባል የሚገባም አይደለም። አኬ ቅድም የተናገረውን ሀሳብ በጣም ነው የምስማማበት። ሴቶችን ከአጸያፊ ወንዶች አቢዩስ ከሚያደርጉ ከክፉ ወንዶች ማራቅ የሁሉም የሰው ልጅ አገናዛቢ አእምሮ ያለው ሰው ኃላፊነት ነው። ከክርስቶስ የሚያርቅን ደግሞ የመቃወም ኃላፊነት ደግሞ የሁሉም ክርስቲያን ነው። በፍጹም አንድ ሰው ሰዎችን ከክርስቶስ እንዲያርቅ መፍቀድ የለብንም። ከክርስቶስ ለማረቅ የሚሞክር ሰው ካለ፣ በማወቅም ይሁን ባለማወቅ የሚሞክር ሰው ካለ ሊታረም ይገባል፣ ልንመክረው ይገባል። ስህተት ነው ሰዎችን ከክርስቶስ ማራቁ ማለት። ይሄ ከጾታዊ ጥቃትም የበለጠ ጉዳይ ነው። ባይዜ
አንዲት ሴት ከክርስቶስ ከምትርቅ የሆነ ይሄ አሁን ክፉ ነገር ገጥሟት ለምሳሌ አስገድዶ መደፈር ደረሰባት። ይቺን ሴት ከክርስቶስ በቀር የሚያጽናናት ማንም የለም። ፌሚኒስቶች እንኳን ልታጽናኗት አትችሉም እንደ ክርስቶስ። ከእግዚአብሔር በቀር ይቺን ሴት የሚያጽናናት የለም። ከእግዚአብሔር በቀር ትላንትናዋን አልፋ ነገ ላይ እንድትቆም ተስፋ የሚሰጣት እንደ ክርስቶስ ያለ ማንም የለም። ፌሚኒስቶቹ እናንተ ከክርስቶስ የበለጠ አታስቡላትም። ለዚህ ሴት ለተጠቃች ሴት ጥቃት ለደረሰባት ሴት ከክርስቶስ በላይ ማናችሁም አታስቡላትም፣ ማናችሁም አታዝኑላትም፣ ማናችሁም እሷ መልካም እንዲገጥማት ልትመኙላት ልታስቡላት አትችሉም፣ ልታደርጉላትም አትችሉም። እንደ ክርስቶስ እናንተ ልታደርጉ የምችሉት ምክር መስጠት ነው፣ ወይ ገንዘብ አሰባስባችሁ መስጠት ነው፣ ወይ ከህግ አንጻር መደገፍ ነው፣ ስነ ልቦናዋን መደገፍ ነው። ነፍሷ ድረስ ደርሶ ይችን ሴት የሚያጽናናት የሚያረጋጋት የሚያበረታት ግን ክርስቶስ ኢየሱስ ነው። ከክርስቶስ ኢየሱስ ከለያችኋት በፍጹም እናንተ ልታስቀጥሏት አትችሉም። እስከ ህይወቷ የመጀመሪያው ያን ጉዳይ የሰማችሁ ሰሞን ይችን ሴት ልታጽናናት ልታበረቷት ትችላላችሁ እንጂ እስከ ህይወቷ ፍጻሜ ድረስ ልክ እንደ ክርስቶስ ኢየሱስ አብራችኋት ሆናችሁ በነገሮች ሁሉ እየረዳችሁ አታበረቷትም፣ አታጠነክሩ፣ አታቆሟትም። ስለዚህ ለእነዚህ ሴቶች ከእኛ በላይ ከእናንተም ከፌሚኒስቶችም በላይ ክርስቶስ ኢየሱስ ያስፈልጋታል። ስለዚህ እንዲህ የገጠማቸውን ሴቶች እንደውም ወደ ክርስቶስ እንዲቀርቡ መንገድ ልንሆናቸው ይገባል። ምክንያቱም እንደ ክርስቶስ ያለ የሚያጽናና የሚያበረታ ቁስላቸውን የሚያስረሳ ቁስላቸውን የሚፈውስ ስለሌለ እናንተም ማድረግ ስለማትችሉ፣ ስለዚህ ወደ ክርስቶስ ኢየሱስ የምትቀርብበትን መንገድ መምከር ነው የሚገባን እንደ ክርስቲያን ማለት ነው እንጂ ከክርስቶስ የሚያርቅ ይህንን ምክንያት አድርጎ ከክርስቶስ የሚያርቅ ይሄ ከሰይጣን የሆነ ሀሳብ ነው። ጾታዊ ጥቃትን ምክንያት አድርጎ ሰዎችን ከክርስቶስ ለማራቅ መሞከር ይሄ ፖዘቲቭ በሆነው ነገር በኩል ሰይጣን መጣ ማለት ነው። ሰይጣን ብዙ ጊዜ እንደምታውቁት ኔጋቲቭ በሆኑ መንገዶች ብቻ ሳይሆን ፖዘቲቭ በሆነ በኩልም መጥቶ ሰዎችን ከእግዚአብሔር ለማራቅ አጋጣሚዎችን ሁሉ ለመጠቀም ይሞክራል። ስሜታችሁ ትክክል ነው፣ የሚገባ ነው፣ እንረዳለን። ግን ያ በዛ ስሜት አማካኝነት ግን ስህተት የሆነ ሰዎችን ከክርስቶስ የሚያርቅ ነገር ስታደርጉ ግን ተገቢ ነው ሊባል አይገባም፣ ስህተት ነው። ስለዚህ ስህተት ነው ትባላላችሁ ስትሳሳቱ። ሲቀጥል ግን የተነሳው ጉዳይ ላይ ግን በደንብ ማብራሪያ መሰጠት አለበት። አሁን ለምሳሌ ያለ ዕድሜ ጋብቻ ተያይዞ ነው እነዚህ ሁሉ ጉዳዮች የተነሱት፣ እስካሁንም እያወራን ያለ ነው። እሱ ላይ በቃ መስተካከል አለበት የሚል ሀሳብ ሰጥቼ ሐኪም ቅድም እኔ ሳብራራ የነበረው ነው አብዛኛውን ፐርሰንት ያወራው ማለት በጊዜው ከምን አንጻር ተባለ ለሚለው በጣም በቂ ማብራሪያ ይኖረዋል፣ በጣም በቂ የሆነ ማስረጃ ይኖረዋል በሰዓቱ ለምን እንደተባለ። ያንን ትምህርት ግን እዚህ አሁን አምጥቶ በዛ ዕድሜ ማግባትን አሁን ላይ አምጥቶ አፕላይ ለማድረግ መሞከር ግን ስህተት ነው ነው በቃ እየተባለ ያለው ያ ነው፣ ስህተት ነው። በፍጹም ሴት ልጅ በ14 በ15 ዓመቷ ማግባት የለባትም። ይሄ መፈቀድ የለበትም። ሰዎች ይህንን ክፍል ምክንያት አድርገው ልጆቻቸው ሊድሩ አይገባም። ቤተክርስቲያንም ይህንን ነገር መከልከል አለባት፣ ማስተማርም አለባት። በተቃራኒው ይህንን ምክንያት አድርገው ይህን ጉዳይ የሚሰብኩ ሰዎች አሉ፣ ሰምቻለሁኝ እኔ ቢያንስ መምህራን ይህንን ፍትሐ ነገሥት ላይ ያለውን ነገር አንስተው በዚህ እድሜዋ ነው ልጅ ቤተክርስቲያን የምትፈቅደው፣ በዚህ እድሜ ማግባት ነው፣ ከዚህ እድሜ ጀምሮ ይቻላል ብለው ሲሰብኩ ሰምቻለሁ። ይህ ደግሞ ስህተት ነው፣ መሰበክ የለበትም። በዚህ ዘመን በቤተክርስቲያናችን አውደ ምሕረት ላይ በ12 ዓመት ሴት ልጅ ማግባቷ ቤተክርስቲያን ትፈቅዳለች ብሎ ማስተማር ስህተት ነው ነው እየተባለ ያለው እና ይሄኛው ጉዳይ ደግሞ በደንብ ሀሳብ ሊሰጥበት ይገባል ነው። ዘማ እሺ ወይ አንተ ዝም ብለህ ሰዓት ጨምረህ ትንሽ ብትሄድበት በእውነት ደስ ባለን። ጥሩ ነጥቦችን ያነሳኸው ጌታ በሚያውቀው ጥሩ ነው። ሙኬ የሚያወሩ ብለው እነሱ ምን ያወራሉ? እነዚህ ኩናናቱን ተዋል እንዳስወረዳቸው ዝም ብለህ ለራስህ ሰዓት ጨምረህ የተወሰደ ብትሄድበት ወንድሞቼን በጣም የምወዳቸው እንዲያወሩ ፈልጋለሁ። አቀሳስር እንደዛ ስማ እንደ አንተ አታስታውስም እንዲህ በፊት እንደዛ አሁን ለምሳሌ ሆነ አገልጋዮች እንደዚህ መጥፎ ነገር አደረጉ ምናምን እሱ ላይ ራሱ ሀሳብ ልሰጠ ነበር። አምሶሪ በጣም ረስቶኝ። ዝም ብለህ አንድ ሁለት ሰዓት ወስደህ ሂድበት በና አሁን እንደ አንቺ ጥሩ ነገር ነው እየሰማን ያለ ነው። አሁን ያነሳው ሀሳብ አሁን ክርስቲያናዊ በሆነ መንገድ ጾታዊ ጥቃትን የሚቃወም ህብረት ሀሳቡ በጣም ቆንጆ ነው። እንደው ወደ ተግባር አንተ ጀምራ አብረን እንሁንና እንደውም እንደዚህ እናድርግ። ችግሩ አንተ አሁን ብትጀምረው ጆርዲንን ታመጣብናለህ። የምታግዘን ነገር ይኖራል በእርግጠኝነት ተቀላቅሏል። አይ እናንተ ኦርቶዶክስ የንስሐ አባት
ችግር የንስሐ አባት ካላት ችግር የለውም፣ ምንም ችግር የለውም። ብትመጣና ብታገዝ ምንም ችግር። የንስሐ አባት ግን ካላት ማለት ነው። አይ አሁን ቆይ እሱ ግሬ እኮ ገና እንደርስበታለን። ይሄ ግን ሀሳብ በጣም የሚበረታታ በእርግጠኝነት ሁሉም ሊስማማበት ሊወደው የሚችለው ሀሳብ ነው። እንደዛ ቢደረግ እኔም ብዙ ጊዜ አስቤ አውቃለሁ። ባይዜ እኔ እንደውም ሌላ አካውንት የመክፈት ሀሳብ ነበረኝ በዚህ ጉዳይ ላይ ብቻ የመስራት ግን ሰነፍ ሆንኩኝ እና ቢሰራበት በቃ እኔ ከዚህ ቀደምም ተናግሬያለሁኝ። ጾታዊ ጥቃትን ለመቃወም የግድ ፌሚኒስት መሆን አይጠበቅብንም። ፌሚኒዝምን መደገፍ አይጠበቅብንም። ከተቃወምናቸውም እንቃወማቸው። ይሄ ጉዳይ ግን በጣም ትልቅ ጉዳይ ነው። ጾታዊ ጥቃት የሚባለው ጉዳይ ትልቅ ጉዳይ ነው። ስለዚህ በክርስቲያናዊ መንገድ እንስራበት። እኔ ከዚህ ቀደም ብዙ ጊዜ እንደዛ ብዬ አውቃለሁ። ጾታዊ ጥቃት ላይ መስራት ማለት ፌሚኒስቶችን መደገፍ ግዴታ አይደለም። መቃወምም እንችላለን። ሰይጣናዊ ነው ማለትም እንችላለን። ጾታዊ ጥቃትን መቃወም ግን ግዴታ ነው። ምክንያቱም በዙሪያችን ባሉ ሰዎች ሁሉ ላይ እየደረሰ የነበረ አሁንም የሚደርሰው ነገር ነው። እኛ አጠገባቸው ከሌለን ስቲል ሊደርስ የሚችል ነገር ነው ጾታዊ ጥቃት የሚባለው ነገር ማለት ነው። ስለዚህ እዚህ ጉዳይ ላይ መስራት ግን እንደ ክርስቲያን የግድ ያለብን ጉዳይ ነው። ስለዚህ እኛ ክርስቲያን እንደ ክርስቲያን ግን እዚህ ጉዳይ ላይ መስራት አለብን እና ጀስት ሀሳብ ታስቦ ብቻ መቅረቱ ትንሽ አስከፍቶናል። አሁን እዚህ ጋር ያለ ሰው ሁሉ ስለዚህ ጉዳይ ስታወራ ሰምቷል። ትንሽ እንኳን ገፋ አድርገህ በእርግጠኝነት በጣም ብዙ ሰፖርት ምናምን በጣም ብዙ ክርስቲያኖች በዚህ ጉዳይ ላይ የሚሳተፉ ይገኛሉ። በእርግጠኝነት ይሄ ጉዳይ የተወሰነ እንኳን ይህን እንትን ለማድረግ ብትሞክር ማለት ነው ከኔ ይልቅ ሞር አንተ ብትሞክር በእርግጠኝነት በጣም ብዙዎች የሚሳተፉ እህቶችም ወንድሞችም ይገኛሉ ከብዙ ነገር አንጻር እና የተወሰነ ገፋ ብታደርገው በጣም አሪፍ ነው። አላየሁ ይሆናል እንጂ እኮ ቻናል ላይ ለቀቂ ምናምን ልጆችን ሰብስቤ ነበረ ራሱ እና ግሩፕ አድርጌላቸው እንዳልኩ ነው። በቃ የተወሰነ እንትን ሲል ያዛረኩት ግን ደስ ይለኛል። አሁን አንተ ስላለህም ነገሩን እስኪ አውርተንበት ምናምን እናስኬዷለን። ደስ ይለኛል። አንተ የሆነ ጊዜ ላይ አታስታውስም? በፊት የሆነ አገልጋዮች ምናምን የሆነ ክፉ ነገር እህቶች ላይ ለማድረግ እንደዚህ ብለው ምናምን ነገር አይነት ነገር ያው የምናስታውሰው ያጭው ማለት ነው። እንዲህ ጌታ ይቅር ይበለንና ስለ መደብደብም እኮ አስበናል። አንድ ረስታው ጌታ እንዴ እነዚህ ቢደበደቡ ምንድነው አይመስለኝም። ምን ያው እስካሁን ራሱ እሱማ እንደ ኃጢአት እኮ ይቆጥርብናል። የሚቆጥርብን ግን ስለ መደብደብ ማሰባችንን ሳይሆን አስበን አለመፈጸማችን ኃጢአት ይላላ። መጽሐፉም እኮ ነው የሚለው እስመ ለቀጣፊ ይደሎ ጥፊ እኮ ይላል። ከተሳሳትኩ እታረማለሁ። እነ ዲያቆናቷ አይ ግን እና በዛ ደረጃ በዚህ ቅጥነት ስትደባደብ በጌታ ታገኛለህ። ምንም ቶሽ አሁን አንተን አሁን መናገር አልችልም። እና ይህንን ግን ያነሳሁት ለምንድን ነው? ቅድም እንዳልከው ይህ ስሜታዊ ሲሆኑ አንዳንድ ሰዎች ከስሜታቸው አንጻር የሚናገሩት ነገር ይኖራል። እንኳን እነሱ እኛ ራሳችን ላይ በግለሰብ ደረጃ እኛ ላይ ባይደርስም ኢቨን የገዛ እህታችን ላይ ባይደርስም ማለት የስጋ እህታችን ላይ ባይደርስም ግን ሌላ የክርስቲያን እህታችን ላይ በመድረሱ ተናደን ጭራሽ እንደዚህ ነገር ራሱ ሀሳባችን ላይ መጥቶልን ነበረ እንግዲህ እንደምታስታውሰው። እና በዛ ደረጃ አሁን የስሜት ነገር ግን አየህ አሁን ያቺ ሴትዮም አሁን እግዚአብሔርማ የለም ብትል እንደምንረዳት ሁሉ ወታ ግን እግዚአብሔር እኮ የለም እያለች እየሰበከች ሰዎችን ብታሳመፅ ግን ያኔ አስቸጋሪ ያደርጓል። እና አንተም እንዳልከው እንደዚህ ማስተማር የለባቸው ምናምን ያልከው የሚገዛ ሀሳብ ነው። እዚህ ላይ እስኪ ናቱ መኩ የምትሉት ነገር ካለ እሺ። እንግዲህ አቡ ስለፈቀደላችሁ እንጂ እውነቱን ለመናገር የእናንተን እንቶ ፈንቶ ለመስማት ቁጭ አላልኩም እዚህ ገስት እንትኑን ላብረው እንደ ሰዎች ኮመንቱን ነው እንዲሁ እንቀጥል። ኧረ አብረው ምን ጦርነት የለ ፍትት ነው። ሰው ቀጥሉ በቃ እሺ። ማን ናታኒም ነው የሚቀድመው? ናቲ ቀጥል። እንኳን ደህና መጣ ዲያቆን ናትናኤል እና ዲያቆን መኳንንት እንኳን ደህና መጣችሁ። ናቲ ቀጥል። አንተ ስታስበው እንዲህ ተብለን ምን ሀሳብ እንሰጣለን? እንዲህ ማለት በምን አይነት እንትን እንዴት ስንናገር ከባድ እኮ ነው። እንዴት ናችሁ? ይመስገን አምላክ። እንዴት ነህ አቦ? አለን ፈጣሪ ይመስገን። ሳረሰው ስማ አንድ የሆነ ሰው እንግዲህ ስሙን አልጠራም በውስጥ ምን ቢለኝ ጥሩ ነው አቡ
እሺ ሌላ አካውንት ከፍቼም ቢሆን እዚህ ጉዳይ ላይ ይሄድበታሉ ትላለህ። ችግር የለውም። በዚህኛው አካውንት እኮ 70%ቱ ስለነሱ ነው። ስለዚህ ጥቃት ነው። ይሄን እሱ አይማርም። አይናቱ እንደው እንደዛ ባረግ ነበር። በእናትህ አልቻልኩም እንጂ ናቲ ቀጥል። ለማንኛውም ትልቁ ጠላታችን አኬ እንደሆነ ነው የሚሰማኝ አሁን ላይ። ኤኒዌይስ አይ ነው ምንም ሀሳብ የምጨምረው ነገር የለም። ያው ሰላም ልበላችሁ፣ ያው በደንብ ስለተባለ ማለት ነው። በቃ ሰላም ለማለት ነው የገባው። ኮሜንትም ላይ እኮ ይቻል ነበረ ሳይሆን ኦልሬዲ ብዙም እንዲለጠጥም አልፈለግኩም። ጥሩ ነው። በቂ ከሆነ በቂ ነው። ጥሩ ነው። እሺ መኩስ ሀሳብ አለ። መኩ ግን እንግዲህ ካሉ ከአንዳንድ ሁኔታዎች አንጻር ዲያቆንም ስለሆንክ መኩ ውስጥ ይሄድበት። ናቱ ከታላቅ ይቅርታ ጋር ያንተን እናጣረዋለን። ናቱ ዲያቆን አይደለም እያልክ ነው? እናጣረዋለን። መኩ እኔና አንቺ የምናውቀው ነገር አለ። ሌላ ነገር ነው የሚመስለው። እናንተ ሌላ ነገር ይመስላል። ሌላ ነገር ማለት ዲያቆን ነው ጋይስ። ሌላ ነገር ይመስላችሁ። ናቱን ለማናደድ ያለ አናደድከን እኮ ቅድም። በቃ ከዚህ በላይ ምን እናደርጋለን ትላለህ? እንቶ ፈንቶ እያልክ እኔ እንዴት ላውራሽ? አሁን አይ ለማንኛውም አቡ ሁለታችሁም ቃሉት ያሰማልን። መልካም ሀሳብ አንስታችኋልና ግን አንድ ነጥብ ብቻ ቅድም ካነሳችሁት በተለይ የቤተ ክርስቲያንን መምህራኖችም ይሁን የተወሰነ ማለት ውስጥ ያሉትን ለሌላ ዓላማ ማድረግ ማለት ለራሳቸው ሀሳብ አድርጎ እንትን ማድረግ ማለት ነው። በጣም የደበረኝ በተለይ ቪዲዮ ከሰራችሁ ባለፈው እንግዲህ ስለ ጆርዲ አንስታችኋል። ላንስ ማለት የቤተ ክርስቲያን በቃ ቀጥታ ላንሳ። ለማንኛውም ዘማርያምን የሆነ ቪዲዮ ላይ ቆርጣ አምጥታ ሴትን ማገልገል ማለት ሴት ታገለግላለች ባልን የሚለውም ማለት ነው። ያችን ቃል አምጥታ ለሆነ ዓላማ ይሄው የቤተ ክርስቲያንን ቀጥታ ሙሉ አታክ ማድረግ ማለት ነው። እንደዚህ አይነት በጣም አደገኛ ነገር አክቹዋሊ ካገባዋት እኔ ሴትን እሷን ላገለግላት ነው፣ እሷ ደግሞ እኔን ልታገለግለኝ። ከዛ ውጭ ምንድን ነው ማለት ሁለቱም አንዱ ለአንዱ ነው የሚያገለግለው እንጂ ሰምቲንግ የሆነ ለወንድ ብቻ ሴት ተመርጣ ወንድን ለማገልገል አልተባለም፣ እንደዚህም አይባልም። ታዲያ ግን አንዱን እንደዛ ስለሚመስል ነው አሁን እዛ እንትን ላይ ቪዲዮ ላይ ቀጥተኛ አነጋገሩ ከዚህ እድሜ በኋላ ወንዱን ማገልገል ስለማትችል ባታገባ የሚል አይነት ስለሆነ ወንዱን ስለማገልገል ነው የተወራው እዛ ላይ። ለዛ ይመስለኛል። ለማንኛውም እንዳልከው ትዳር ሁለቱም አንዱ ለአንዱ በቃ ሊኖርለት ነው። እንደ ባሪያ እንደው መጽሐፍ ቅዱስ እንደሚለው አንዱ ለአንዱ ባሪያው ሊሆን ነው የሚጋቡት። ከፍቅር አንጻር ማለት ለፍቅር ነው ባሪያ የሚሆኑት። ለማንኛውም ቀጥል። አዎ ኦፍ ኮርስ ግን ምንድነው አይ ጀነራላይዝ ማድረጉ ነው ትንሽ የሚከብደው። ማለት ያችን ደግሞ አምጥቶ ቦልድ ማድረጉ እቺስ ይከብዳል ብዬ አስባለሁ። እና ግን ዞሮ በአንድም በሌላም ቅድም ካነሳው እንትን ላይ ቤተክርስቲያን ጊዜን ማዋጀት አለባት ብዬ አስባለሁ። በተለይ ፍትሐ ነገሥት ላይ ያነሳውን ቅድም ላኪም አንስታችኋልና እውነት ለመናገር ጊዜን ማዋጀት ግዴታ ነው። ቤተክርስቲያን ያኔ ያስቀመጠችውን አሁን ደግሞ ስርዓት በነገራችን ላይ አይሻሻልም እንዳትበሉ እሺ። ቀኖና ማለት ትርጉሙ ራሱ ስርዓት መለኪያ ነው። ጊዜና ቦታ ላይ ይወሰናል እና አንዳንድ ሰዎች በጣም ቀጥታ እንትን የምትሏላችሁ እና ቤተክርስቲያን በቅዱስ ሲኖዶስ ሁኔታዎችን አይታ እያንዳንዱን ነገር በነገራችን ላይ ወደ ኋላ ተመልሳ እያንዳንዱን ነገር አጥርታ ማስተካከል ትችላለች። ቤተክርስቲያን ማለት ነው የማትሳሳት ማለት የማታስተካክለው ቤተክርስቲያን ምንን ብቻ ነው? ዶግማን ብቻ ነው። ዶግማ አይስተካከልም ሲጀመር፣ የማይሻር አንድ ጊዜ የተሰጠ ነው፣ ስርዓት አይደለም። ለምን? በስርዓት ደረጃ ከቦታ ስለምንለያይ በስርዓት ደረጃ በነገራችን ላይ አንዳንድ ስርዓቶች ላይ አንዱ ሌላ ስርዓት ሊኖረው ይችላል። ኮፕቲክ ጋር ብትሄዱ ሌላ ስርዓት ሊኖረው ይችላል። እኛ ጋር ብትመጡ ሌላ ስርዓት፣ አርሜን ጋር እንደዛ በተለያየ ስርዓት ላይ ትሪፔንስ። እዚህ ኢትዮጵያ ውስጥ ራሱ
ከቦታ ከቦታ ልንለያይ እንችላለን እና ቤተክርስቲያን ደግሞ ይህንን ጊዜውን በዋጀ መልኩ ማስተካከል ትችላለች። እና የመጨረሻ አንድ ነጥብ የማነሳው ትቀጥላላችሁ እና አሁን የፌሚኒዝም ነገር ሲነሳ ያው የተለያየ ያው 6 አይነት ፌሚኒዝሞች አሉ። እነዚህ ሊበራል፣ ራዲካል፣ ማርክሲስት፣ ካልቸራል፣ ፖስት ኮሎኒያል ምናምን የሚባሉ እና አንዳንዶቹ ጀስት ቀጥታ ከግብረ ሰዶም ጋር የሚገናኙ አሉ ከዚህ ውስጥ ማለት ነው። ከ6 ውስጥ እያንዳንዱ ምንድነው ቀጥታ ሩቱ ያው ፌሚኒዝም ቢሆንም ቀጥታ ከግብረ ሰዶም መጨረሻ ነው የሚያደርገው። ኢኳሊቲ እና ኢኩዊቲን ያለዩ ማለት ነው። አይ ወንድ ሴት ወንድ ልሁን፣ ወንድ ደግሞ ሴት ልሁን ለምን አይወልድም ወንድ የሚሉት የሚያነሱት ጥያቄ አለው ማለት ነው። ወንድ ለምን ሴት አይሆን ለምን አይወልድም የሚለው አለው እና ይሄ ነገር ሊሰፋም ስለሚችል ግን ዞሮ ዞሮ ምንድነው ከቤተ ክርስቲያን አንጻር እንደተነገረው ቅድም እንዳላችሁ እኛ ክርስቲያኖች የትኛውንም የሴቶችም ጥቃት ያው በብዛት ያው የሴቶች ጥቃት ነውና ያንን መቃወም እንችላለን፣ እንቃወማለን at any time። ግን ከኛ ይልቅ የሚቃወሙት እውነት ለመናገር ፌሚኒዝም ላይ ያሉት የሚባሉት ናቸው። ኦብቪየስሊ ይሄ ይታወቃል ማለት ፌሚኒዝም ላይ ያሉት በጣም አብዛኛው የሚቃወሙት ሁሉ ጊዜ ስለ ሴት ጥቃት የሚያወሩት እነሱ ናቸው። በዚህ ላይ መሰራት አለበት። አዎ መሰራት አለበት፣ እንሰራለን ጌታ ቢረዳና ቢፈቅድ ያላችሁት ሜቢ ያ አካውንቱን ክፈቱና ሄዱበት። እኛም ከጀርባም ከጎንም ከፊትም አለን እንላለን። ቀጥሉ። ቃሌት ያሰማልን። ጥሩ ጥሩ ሀሳብ ነው ያነሳው። ጨርሰናል። እግዚአብሔር ይመስገን። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። ልዩ ሀሳብ ያለው የለማ? ናቲ አኬ ልዩ ሀሳብ ያለው የለማ? ግን የዚህ ርዕሰ ጉዳዩ አለቀ ማለት እኮ የፈጠነ አየር ላይ መዘጋት አለበት ማለት ግን አይደለም። ሌላ ምን ይሰራል? አይ ግን አሁን አይቶ በቃሽ ያንን እንትኑ ግን እንጀምረዋለን። የምር ይህ ማህበሩን ጌታ ቢፈቅድ እና ብንኖር እንጀምራለን። ዛማኑኤል እፈልጋለሁ ይላል። ዛማኑኤል እንደምፈልገው ንገርልኝ አክሊልን እያለ ነው ከታች ደውላ ማኑ ሴሚ ሎኬሽን ብሏል። ማነው ካቢብ ነው ያ ቦክሰኛው የሚፋይተሩ ደውል እንጂ አማኑ ወይ ደግሞ ስልክ ላክልኝ ልደውል እንጂ ምን አባቱ ስና ያልኩት አማኑን አይደለም መደወሉ ነው። ደግሞ ዲያቆናችን አማኑ ላይማ እና ተረጋጋ። ምንድን ነው እራት ትበላለህ? ምንድን ነው እንዲህ ሰርተሃል? ግን አሁን ጥያቄው እሱ ነው ወይስ ምዝራ አላበስልም ከሚሉት ጀማ ነህ? ልሰራ እኮ ነው ገና። ኧረ ሙዳት ያዝ ገና ካሁን በኋላ ቶሎ ይደርሳል እስከ 6 እንዲህ ቅርብ ያደና እንዲህ ለምን አልክም? ምን አልክ ብሎ እና ልለው ነበረ ታውቃለህ። እዚህ ያለው መስሎ ለካ አንቺ ጋር መጥቷል። እንዲህ ወደኛ ሰፈር ያማ እንደ አቡ አይሰማም ተሻሽሏል። እዛ ሰፈር ውስጥ ብቻ አሉበት። ምንድን ነው እንዲህ ሰው እያስገባ ሉጣ ትላለህ? እንዴ ምንድን ነው አማኑ ሲገባ ነው እንዲህ ሉጣ የምትለው? አስገብቼው ነው። አማን እንኳን ደህና መጣ። ሰላም ብያለው። አቡዬ አኪዬ ዲያቆን መኩ ሰላም ብያለው። ልጁ ይረፍበት፣ አቡን አትጨቅጭቁት። አጭር መልዕክት ብቻ ነው። አኬ ግን ቆይ የቤት ስራ ሰጥተህ ላንተው ጉዳይ እኮ ኧረ በጌታ እንዴት አደረጋችሁ? በቃ በእናትህ እንትን እኮ አለ ላንተው እሷንም አንተም ሳላወራችሁ ቀሩኝ። አንተ ቆይ ችግር የለም በውስጥ እናወራለን። ላንተው ጉዳይ አንተው ነው ልፈልግ ናገስኝ። አይ በውስጥ እናወራለን። ችግር የለም ገስጽኝ በእናትህ። መጀመሪያ ጌታ እንደሚያደርገው ብቻህን ወስጄ ደህና አድርጌ ገስጻለሁ። ከዛን ቲክቶክ ላይቭ ላይ ብቻ እንዳታሰጠኝ ለቤተ ክርስቲያን ነው የሚለው እንጂ ለቲክቶክ ስጠው አይልም። እሱ በውስጥ እንጨርሳለን። አይ ተገናኝተናል፣ ሁሉ ነገር ጥሩ ነው። ጀስት በውስጥ አውራኝ። በዚህ ፐብሊክ ላይ ማውራት ስላልፈለኩ ነው። እሺ ወንድሜ መኩዬ እንዴት ነህ? ጌታዬ እግዚአብሔር ይመስገን አለን። ሰላም ብለናል። መልእክት አለኝ እኔም ለእርሱ በውስጥ እልክልዎታለሁ።
እሺ በባለፈው በበገናው ጉዳይ እኮ በዚህ በሰሜን አሜሪካ የሚፈልጉ ሰዎች ነበሩና ፕሊዝ ኮንታክት አድርገኝ እናውራ። አረ ችግር የለውም። እሺ እሱንም ኮንታክት አድርጉት። እሺ አቡዬ ይረፍ። አሁን አቡን አትጨቁ ወይ እንወድሃለን። አረፍታል በሰላም ቆይ አይ አይደለም እንዴ አኬ በዚህ አጋጣሚ ራዕየ ዮሐንስ ተማሪዎች ይመረቃሉና እንዳትቀር፣ የክብር እንግዳ ሆነህ ተጠርተሃል። የሚቀጥለው ሳምንት ረቡዕ ኦልሞስት 1 ዓመት ይሆናል ሲማሩ የቆዩት እና እየጨረስን ነው። ናና በርቱ በላቸው። መጣለሁ በእናትህ ብቅ እላለሁ። እንኳን እዚህ ይረዳቸው አንተ ታታሪ ሰውዬ። አማኑ በጣም የሚያስገርም በዚህ ጋይስ። እኔ አማኑን ፎሎ የማታደርጉ ሰዎች ካላችሁ ዛማኑ የክርስቶስ እስረኛ ሁላችሁም ፎሎ አድርጉት። እንደው ማለት ፎሎ የማታደርጉ ካላችሁ ማለት ነው፣ በጣም ትጠቀሙበታላችሁ። እኔ የእሱን ታታሪነት በጌታ ስም በጣም ነው የሚያስገርመኝ፣ ጌታ በሚያውቀው ማለት ነው። ሰዎች ስለሚወደኝ ነው አኬ ስለሚወደኝ ነው እንደዛ የሚለው። በፍጹም አኬ እወድሃለሁ ግን ለዛች አለም እና መጽሐፍ ቅዱስ ያስጠናል። መጽሐፍ ቅዱስ ጥናት የምትወዱ ሰዎች ካላችሁ እንግዲህ መጽሐፍ ቅዱስ ምን ያህል ትልቅ ቦታ እንደምንሰጠው ታውቃላችሁ። ለመጽሐፍ ቅዱሳችን ሁልጊዜም እንደምንለው ከእግዚአብሔር ከአባታችን የተላከልን ከአምላካችን ከንጉሳችን የተላከልን ደብዳቤያችን ነው እና ከነዛ አማኑኤል ጋር ሰብሰብ ብላችሁ እያነበባችሁ እንዲህ እኮ እያለን ነው አባታችን፣ እንዲህ እኮ እያለን ነው አምላካችን ብላችሁ መማር የምትፈልጉ ሰዎች ፕሊዝ ፎሎ አድርጉት። ላይቭ ሲገባ ምናምን ጆይን አድርጉ። መችመች እንደሚያስተምር ቪዲዮችን ሰርቶ ለቋል። አሁን ላይ እንዴት መችመች እያደረግኩ እንደሆነ አላውቅም እውነቱን ለመናገር እና በጣም የሚያስገርም ኮንሲስተንሲ በጣም ሌላ ሌቭል ነው እንዴ በስማ እና ከበፊት ጀምሮ ነው ኦልሞስት 1 ዓመት 2 ዓመት አይሆነውም ብለን እንደዛ አካባቢ አይደል እና በተከታታይ ነው። ግን ከኔ ምንም ያደረኩት የለም ከጌታ ነው። ግን ከዛ በላይ ነው። እውነት ብለሃል አኬ እወድሃለሁ። አቡ ረፍት ያድርግ ደክሞታልና ግን በውስጥ አውራኝ አኬ ስለምፈልግ ነው። ሁሉን ነገር ጨርሰናል ከልጅቷ ጋር፣ ግን በውስጥ አውራኝ። እሺ ጌታዬ ተባረኩ። ኧረ አንተ በጌታ ሁሉን ነገር ከልጅቷ ጋር ጨርሰናል ስትል ሌላ ነገር እንዳይመስል። አይ ስለ ንስሐ ነው። ንስሐ አባት ለነገሩ እሱን ነገር ክሊር አድርገን እንውረድ። ቆርጦ ቀጣዮች አሉና ኖ ንስሐ አባት እንዳገናኛት። ልጅቷ ሰሜን አሜሪካ ነው የምትኖረው እና ጥሩ የንስሐ አባት እንዳገናኛት ኧረ ያለችበትን ሁኔታም ንገራቸው። በጌታ ባለትዳር መሆናል እንዴ ንስሐ ላስገባት ይለኛል እንዴ? አላልኩም ንስሐ አባት እንዳገናኛት ነው። ኧረ ተዋቂ እሱ ብቻ አይደለም እንዴ አንተ ንስሐ አባት ማዳዝም ማጠሩ አኬ ሊያገባ ነው ብሎ ተረጎሙት። ታች ይኸው ተመልከት። እርኩሳው ባለትዳር እንደሆነችም ተናገር እኮ ነው እያልኩ ያሉት ያቺ ኧረ እባካችሁ ልጅቷ የንስሐ አባት ነው የፈለገችው ከአኬ ጋር ባለትዳር ማለት የሚሉንም ተናገር። የለም ባለትዳር ናት፣ የተከበረች እህታችን ናት። ንስሐ አባት አኬ አማኑ እናንተ ደብር እዛ አቅራቢያ ሰሜን አሜሪካ ያሉ ጥሩ አባት አገናኝ ብሎ አዘዘኝ። እኔ ደግሞ ታናሽ ነኝ። እሺ ብዬ ተዲያቆን አይደለው መላላክ ነው ዋናው ግብሬና እሺ ብዬ አገናኘዋት። ሌላ ነገር ምንም የለም። ጌታ ክብር ሲጀመር እንዴት ነው አሁን እኔ ከአሜሪካ የምጠረጠረው? ጋይስ ኧረ በጌታ እየተሳሰረ አሁን አውሮፓና አሜሪካ ላኪ ይጠረጠራል። ከኢትዮጵያ ይወጣል ቢያደርገው እንኳን ቲምፖል ነኝ እኔ። ሲጀመር ግን ሽምግልና እኔ እንደተላኩት እኮ አድርጎ ነው እንደሚያወሩት። ኧረ ተው አስቸጋሪ ነው በእውነት። ተው በቃ አሁን እኮ እኛ የሰማነውን ሰምተናል። ዝም ብለህ የምትለፍ በሉ ተባረኩ። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። አቡዬ ረፍት አድርግ አኬ አደራሽ በውስጥ አውሬ ተባረኩ። አሁን እንዴት ልጻፍልህ? መልካም አዳር አቡኩ። በቃ ሰላም ደር